የተሰቀለው ክርስቶስ ተገለጠልኝ ከሚለው በላይ ምን የሰማይ ብርሃን አለ? ሌላ ነገር አትስበኩ። ምን ነው አበዛው ካሏችሁ ድገሙት። የተሰቀለውን ክርስቶስ እንሰብካለን። ተቃውሞ አይደለም የደረሰባቸው፣ ህይወታቸውን ከፍነዋል። ኢየሱስን እንደተሰቀለ ሆኖ አየው። የከበረውን ነው የሚያውቀው፣ የሰበከው ግን የተዋረደውን። ሌላ የስብከት ርዕስ እየፈለግን አናብድም። እግዚአብሔር ለሰዎች የዘላለም ህይወት የሰጠው አንድ ልጁን መስቀል ላይ ገሎ ነው። ኢየሱስ ብቅ ሲል ፀሐይ ጠፋች። እግዚአብሔር የዚህን ዓለም ጥበብ ከንቱ አላደረገም። ወንድም እህት ቤተሰብ ዘመድ አላቀም ብሎ ነው የሚሄደው። በቃ ወንጌላችን ኢየሱስ ነው። የተሰቀለ የተሰቃየ የተዋረደ መሲህ መጣ። የተሰቀለው ክርስቶስ የሚል እላይሊያ ለሌላ ርዕስ ጊዜ አይኑራችሁ። የተሰቀለው ክርስቶስ የእግዚአብሔር ክብር እሱ ነው። የእግዚአብሔር ኃይል እሱ ነው። ዘላለማችን የተስተካከለው በተሰቀለው በክርስቶስ ኢየሱስ ብቻ ነው። ጌታ ይባረክ። ጮክ በሉና እስቲ ኢየሱስ በሉ እስቲ። ዓላማ የለውም ይሄ ቤት። የፈለገ ቢያምር በወርቅ ብንለብጠው ከኢየሱስ የተሻለ ልንጠራበት የምንችለው ነገር የለም። ከኢየሱስ የሚበልጥ የምንሰብከው ነገር የለም። በፍጹም የለም። አፍተሮል አንፈልግም። የአንደኛ ቆሮንቶስ ምዕራፍ 1 ላይ ያለ የጌታ ቃል ክፍል ላይ ያነበብኩት ወንድማችን ሐዋርያው ቅዱስ ጳውሎስ በግሪክ ላለችው ቆሮንቶስ ከተማ ለተተከለችው የክርስቶስ ቤተ ክርስቲያን የጻፈው ደብዳቤ ነው። የአንደኛ ቆሮንቶስ ለዚህ ቸርች ይጽፍላታል። እቺን ቸርች የተከላት ራሱ ነው አይደል? ራሱ ነው። የሐዋርያ ሥራ ምዕራፍ 16 ጀምሮ ከፊልጵስዩስ እስከ 18 ድረስ ግሪክ ቆይቶ ከዛ ኤዥያ ገባ ማለት ነው። ኤፌሶን ቱርክ ማለት ነው አይደል? ሃፍ ኤዥያ ስለሆነ በዛ በኩል ትንሹ እስያ አካባቢ ይገባል። ጳውሎስ ሄዶ ሲሰብክ አልተቃወሙትም፣ ግን አልተቀበሉትም። ቸርች የሚመጣ ሰው ሲያጣ በመንፈሱ ተበሳጨና ተነስቼ ልውጣ ሲል ጌታ ሌሊት በራእይ ተገለጠለት የሚል ቃል አለ። እንዳትወጣ አለ። ለምን ሲለው አያሌ ሰው በዚህ አለኝና ቆይ ሲለው በዚች በጌታ ትእዛዝ 18 ወር ወይንም 1 ዓመት ከ6 ወር ቆሮንቶስ ተቀምጦ እግዚአብሔር አያሌ ያላቸውን 48 ሰዎች አገኘ እና እነሱን አግኝቶ 1 ዓመት ከ6 ወር ሲሰብካቸው ከርሞ ሲሰብካቸው ኖሮ አገልግሎቱን ጨርሶ ወደ ኤፌሶን ሄደ እና በስም ሜንሽን የሚያደርጋቸው የስጢፋኖስ ቤተሰቦች እነ ቀሎዬ ምናምን የሚባሉ ሰዎች አሉ። ምናልባት የቤተ ክርስቲያኒቱ መሪዎች እረኞች ምናምን ሊሆኑ ይችላሉ ተብሎ ይታሰባል። በኋላ ላይ እሱ ካለፈ በኋላ አጵሎስ ደግሞ መጥቶ ነበር። ከዛ በኋላ ላይ ጴጥሮስም ጎብኝቷቸው ነበርና ቸርቿ በጣም በትልልቅ አገልጋዮች የመዳሰስ የመጎብኘት እድል አግኝታለች እና የጳውሎስ ነን የሚሉ መጥተዋል። በጣም ኢነርጂው ኃይለኛ ነው። ብዙ ምልክቶች በላዩ ላይ ይደረጋሉ። የጳውሎስ ነን አሉ። የተወሰኑ ደግሞ ሄለኒስቲክ የሆነ በጣም ፍልስፍና የሚያደንቁ ደግሞ የአሌክሳንድሪያ ተወላጅ የነበረውን አጵሎስን የሱ ነን አሉ። የይሁዲነትና ይሄ ሃይማኖተኝነቱ ያለባቸው ደግሞ የጴጥሮስ ነን አሉ። የተወሰኑ ደግሞ የነሱ አይደለንም የክርስቶስ ነን አሉ። የክርስቶስ ነን ያሉትን ባይዘው የዛ መደዳ ቀላቅለውት እና ጳውሎስ ዞራልና ሲያያቸው እንደ መከፋፈል አይነት ነገር ሳይባቸው እንደዚህ ያላቸው ከናንተ መካከል እኔ ለማንም ሰው አልሞትኩም አለ። እነዚህ በከላይ ላይ ወረዱ አለ። እንደውም እኮ በማጥመቅም ከሆነ አንድም አላጠመቅኩም ከስጢፋኖስ ቤተሰብ ውጭ አለ። እንደውም እንከተለ ካላችሁ እንዳትከተሉኛል አልፈልግም በእናንተ መካከል ስንኖር ብሎ ጀመረ። ያነበብኳትን ክብር ለኢየሱስ ይሁን። በእነሱ መካከል ጳውሎስ ሲኖር የሰበካት ስብከት እቺ ናት። እኛም እግዚአብሔር እድሜ ከሰጠን እስከምንሞት ድረስ የምንሰብካት እቺ ነው። ሌላ ነገር አትስበኩ። ምን ነው አበዛው ካሏችሁ ድገሙት። ሌላ የለም ወይ ካሏችሁ እንደገና ድገሙት። ጎናችሁ ያለው ሰው የተሰቀለውን ክርስቶስ እንሰብካለን በሉት። ይሄ ሊያሰድብ ይችላል፣ ሊያዋርድ ይችላል፣ ሲስተሙን ሬዚስት ሊያደርግ ይችላል። የፈለገው ይሁን። አባቶቻችን ተቃውሞ አይደለም የደረሰባቸው፣ ህይወታቸውን ከፍነዋል። ክብራቸውን አይደለም የጣሉት፣ ነፍስን ያፈሰሱት። ክብር ለእግዚአብሔር ይሁን። እና ጳውሎስ ምን ብሎ ይጀምራል? ቁጥር 18 ላይ የመስቀሉ ቃል ለኛ ለምንድን የእግዚአብሔር ኃይል ነው። የመስቀሉ ቃል የሚለው በጣም ይገርመኛል። የመስቀሉ ቃል ማለት ሆሎጎስ የምትል አንድ ቃል ይጠቀማል። ሆሎጎስ ማለት the doctrine of the cross ማለት ነው። ጳውሎስ የመስቀሉ ቃል ሲል እንደው ዝም ብሎ አይነት ፕሪቺንግ አይደለም፣ ስለ መስቀል መስበክ አይደለም። the doctrine of the cross ማለት ቀጥታ ስለ ኢየሱስ ማውራት ብቻም አይደለም። ኢየሱስ ተሰቀለ ማለት ብቻ አይደለም። ከተሰቀለው ከክርስቶስ ላይ ጳውሎስ ዶክትሪን ድራይቭ አረኩ ነው የሚለው። ኢየሱስን እንደተሰቀለ ሆኖ አየሁትና በእርሱ በኩል ካልሆነ በቀር መዳን አይቻልም የሚል ትምህርት አገኘዋል። ወንጌልን ከሰውም በሰውም አልተቀበልኩም ያለው ለዛ ነው። የተሰቀለውን ክርስቶስን ሳየው ከተሰቀለው ክርስቶስ ላይ እግዚአብሔር ትምህርት ሰጠኛል።
እስቲ አሜን በሏ። የመስቀሉ ቃል ማለት በጣም ዲፕ ነው፣ በጣም ሲሪየስ። ጳውሎስ የተሰቀለው ክርስቶስን በአይኑ አይቶት አያውቅም። ሂስቶሪካሊ ለኢየሱስ ሞት ምስክር አይደለም። የኢየሱስ ሞት የአይን ምስክር ነበሩ እነ ጴጥሮስ፣ ሌሎቹ ወንጌል ሰባኪዎቹ እነ ዮሐንስ፣ አንዳንዶቹ የኢየሱስ የአይን ምስክር ናቸው። ኢየሱስ መስቀል ላይ ሲሞት ጳውሎስ ኢየሱስን ተሰቅሎ አይቶት አያውቅም። እንደውም ጳውሎስ የሚያውቀው ኢየሱስ በደማስቆ አደባባይ ላይ በአይኑ ማየት ያልቻለው ከፈርሱ ላይ ገልብጦ የጣለውን ኢየሱስን ነው የሚያውቀው። የከበረውን ነው የሚያውቀው። የሰበከው ግን የተዋረደውን ነው። በዚህ ነው ማበድ ካለብን የምናብደው። አያችሁ፣ ሌላ የስብከት ርዕስ እየፈለግን አናብድም። ኢየሱስ ተሰቀለ ከሚል በላይ ምንስ የሰማይ ምስጢር አለ? የተሰቀለው ክርስቶስ ተገለጠልኝ ከሚለው በላይ ምን የሰማይ ብርሃን አለ? እግዚአብሔር ለሰዎች የዘላለም ሕይወት የሰጠው አንድ ልጁን መስቀል ላይ ገሎ ነው። ጳውሎስ አያውቀውም፣ አይቶት አያውቅም። ኢየሱስ ተሰቀለ የሚሉ ሰዎችን የሚያሳድድ ሰውዬ መንፈሳዊ ዓለም ላይ ኮንሲስተንሲ ይጠሉታል። ታውቃለህ፣ በስብከቱ የሚጠሉት እኮ ሮማውያን እንዳይመስሉ፣ የአይሁድ ሕግ መምህራን እንዳይመስሉ፣ ቸርች አይወዱትም። እብድ አሉት ቆሮንቶሶች። እብድ ብንባል ለጌታ ይልሃል። ማበዱን ያምናል። ታውቃለህ፣ ያመነ እብድ አውቆ ነኝ ለጌታ ባላምሮ ቦን የሚጣፍጥን ብነግርህ ለአንተ ነው አለ። ኢየሱስ ብዬ ባብድስ ለእሱ ነው አለ። ለእሱ ይሻለኛል። ደማስቆ እየሮጠ ሲሄድ ትዝ ይላችኋል። ወደ ደማስቆ ሊገባ 4 ማይል ምናምን ሲቀረው በስተ ምስራቅ በኩል ወደ ደማስቆ እየገባ 4 ማይል ነው የቀረው ሊገባ እነ ሐናንያን ሊይዝ ሊገል ማለት ነው። ሊገባ ሲል ኢየሱስ ብቅ አለ ከሰማይ። እየሮጠ እያለ ብቅ ሲል ወገግ አለ። ቀና ብሎ አያውቅም። ከአይሁድ ሕግ መምህራን ምናምን የሚቀበለው ቀና ብሎ አያውቅም። ቦግ ሲል ቀና አለ። ቀና ሲል እንዴት ይየው። ኢየሱስ የመጣው ለንጽጽር በሚመች ሰዓት ነው። እኩለ ቀን ነው የመጣው አለ። የሐዋርያት ሥራ ምዕራፍ 26 ላይ ለአግሪጳ ሲሰብክለት እንደዚህ አለው። ጳውሎስ ራሱ ሲሰብክ እንዴት አየው ሲለው እኩለ ቀን ገደማ ነው አለ። 6 ሰዓት ላይ ምን ማለት ነው? ፀሐይዋ በሙሉ ኃይሏ ወጣ። ኢየሱስ ብቅ አለ። ኢየሱስ ብቅ ሲል ፀሐይ ጠፋች። ምንድነው ያለው? ከፀሐይ ይልቅ ይደምቅ ነበር ፊቱ አለ። እስቲ አሜን በሏ። ማታ ቢሆንማ ሻማም ልዩነት አለው። ቀን ነው የመጣው አለ። የነሱ ሀገር ፀሐይ የኛ ሀገር ፀሐይ እንዳይመስልህ። በጣም ከባድ ነው። መቆም አትችልም። ጥላ የለኝም አለ። የፀሐዩ እኩለ ቀን ነው አለ። እየገሰገስኩ እያለ ብቅ አለ። ፊቱን ለማየት አለ ቀና ስል መታኛል። እንዲህ እኮ አልነካውም። ወገግታው እኮ ነው የመታው። ሳውል አለው። ከፈረስ ላይ ወደቅኩ አለ። ሳውል ብሎ ጠራው። ታውቃለህ፣ ከሰማይ ታውቃለህ፣ በስሙ ጠራው ጌታ ኢየሱስ። ሳውል ሳውል ሁለቴ ነው ያለው። በይዘ አንዴ ሳውል አይደለም በል ሳውል አለ። ሲደነብር ሳውል አለ። አቤት አንተ ማን ነህ አለው። የምታሳድደኝ እኔ ኢየሱስ ነኝ። ታውሯል። ታውቃለህ፣ ማየት አልቻለም። ደፍኖታል አይሉ ኢየሱስ ነኝ ሲለው እኔ መቼ ወደ ላይ አሳድድኳል? ወደ ጎን እኮ ነው አለው። እነሱ ውስጥ ያለሁት እኔ ነኝ አለው። ሰማይም እነሱም ውስጥ አለሁ አለው። ከዚህ በኋላ አለው ልትቃወመኝ ብትሞክር የመውጊያውን ብረት ብትቃወም ባንተ ይብሳል። አየህ፣ አንተን የሚያሳድድ ኢየሱስን ነው የሚያሳድደው። ይግባውም አይግባውም አፍተሮል እንዲገባው አንጠብቅም። እኔ ኢየሱስን አሳድድ ካልሆነም ኢየሱስ ነው አሳድድከኝ የሚለው። እኔ ለሱ አልልለትም። እኔን አታሳደኝ ነው የምልህ። ኢየሱስ መጥቶ ይልሃል አታሳደኝ ይልሃል። ያኔ አትችለው። ከዛ እንደዚህ ያለው ተንበርክኮ አያውቅም። እልህኛ ነው። ተንበርከክ ምን አደርግ ዘንድ ምን ላርግልህ አለው። ተነስ አለው። ሲንበረከክ ለምን አስቸግሮታል። እስጢፋኖስን አስገድሎበታል። ብዙዎችን አሳስሮበታል። አሁንም ሊያስገድል ነው። አልታገስም አለው። ተነስ አለው። ቆመ። አይ ከከረመ በኋላ እኮ ነው የተለማመጠው። ከከረመ በኋላ ነው ሶስተኛ ሰማይ እየወሰደው ጸባዩን አይቶ አኗኗረን አስተካክል። ተነስ አለው። ብድግ ሲል ሂድ ቀን በሚባለው መንገድ አለው። ከዛ ሲለው ሂድና እዛ የሆነ ሰው የቤት ጠቆመው፣ እዛ ቁጭ በል ምን ማድረግ እንዳለብህ ይነግሩሃል አለው። እምታሳድዳቸውን እልክልህና እነሱ ጋር ነው ያለው አለው። ያንተ ሚስጥር እነሱ ጋር ነው ያለው አለው። አዎ ይነግሩሃል፣ ሂድ ግባ አለው። ሄዶ ቁጭ ሲል ሐናንያ ጋር ደግሞ በዚህ በኩል መጣ ኢየሱስ።
ራሱን የተገለጠለት ሐናንያ ሆይ አለው። ሐናንያን ሉቃስ ምዕራፍ 9 ላይ ብቻ ነው የጠቀሰው። ጳውሎስ ድጋሚ ንጉሡ አግሪጳ ፊት ሐናንያን አነሳው። በሕጋቸው የበረታ እጅግም የተወደደው ደቀ መዝሙር ሐናንያ የሚባለውን ሰው ወደ እኔ ላከልኛል። ሊገለው እኮ ነበር የሚመጣው። ሐናንያን መጣና ጌታ ኢየሱስ እንደዘለ ተነሳለ፣ ወደ ሊድ አለው። ሳውል ቁጭ ብሎ ይጠብቅሃል አለው። እንደዚህ አለው። አረ ጌታ ሆይ አለው፣ ይሄ እሱ እኮ ማለት አለው ለእግዚአብሔር ሲያስረዳ። አሁን እግዚአብሔር ስለማያውቅ አይደለም ሐናንያ እየነገረው ያለው ነገሩ እንደዚህ አንተ እንደምታስበው አይደለም እያለው ነው ለእግዚአብሔር። በሐናንያ አትሳቁ፣ ስትጸልዩ የምታረጓትን ነው። ስንጸልዩ ሶነ ምን ጸልዩ? ጌታ ሆይ ምን መሰለ አሁን ተነስና ሂድ ሲል ጌታ ሆይ ገደላለው ድልድይ ይሄ ሰውዬ ማለት አለው ከካህናትና ከአለቆች እጅ እኮ ደብዳቤ ተቀበሉ ሊያስገድለን ወደ ደማስቆ እኮ እየመጣ ነበር አሉ። እየመጣ እንደሆነ ኢቭን ሰምተዋል፣ ተጠንቀቁ ተብለው። የሚፈራ ሰው ነው። እንደዚህ አይነት ሰው እኮ ነው ሲለው ተገልጬለታለሁ አሉ። ራሴን አሳይቼዋለሁ። አንተ ሄደ እጅ ስትጭንበት አይኑ እንደሚበራና መንፈስ ቅዱስ እንደሚሞላ አመልክቼዋለሁ አለ። ሐናንያ እንደሚመጣና እጅ ሲጭንበት አይኑ በርቶ መንፈስ ቅዱስ እንደሚሞላ ጳውሎስ በዛ 3 ቀን ጾም ጸሎት ላይ ያለ መንፈስ ቅዱስ አሳይቶታል። አውቋል። አንተ እንደምትሄድ ሌላ ሰው ብልክለት አይቀበልም። አንተ ነው አሳይቼዋለሁ ሄዳለሁ። ተነስቶ ሄደ። ሲያየው አይኑ ታውሯል፣ ቁጭ ብሏል። ወንድሜ ሳውል አለው። አሁን ወንድሙ ነው። አየ ቀደም ወንድሙ አይደለም። ወንድሜ ሳውል አለው። አቤት አለው። እያየው አይደለም። አቤት አለው። በመንገድ የተገለጠልህ ኢየሱስ ነው አለው። እንድጸልይልህ ልኮኛል አለው። ከዛ 3 ቀን ሙሉ ምግብ አልበላም። ታውቃለህ ጾም ጸሎት እጁን ጫነበት ይላል። አይገርማችሁ? ጳውሎስ ላይ ለመጀመሪያ ጊዜ እጅ ጫነ። ጳውሎስ መንፈስ ቅዱስ የተሞላው በሐናንያ እጁን ሲጭን አይኑ ላይ ያለው ቅርፊት ወደቀ። ጳውሎስ አይኑ ሲበራ ያየው የመጀመሪያ ጥሩ ክርስቲያን አየው። መንፈስ ቅዱስ ተሞላ። በጌታ ስላመነ ተነስና ተጠመቅ አለ። አጠመቀው። ጳውሎስ የሚያውቀው ይሄንን ነው። ከዓመታት በኋላ ሰባኪ ሲሆን የሰበከው የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን የእግዚአብሔር ኃይል ነው። አያችሁ ወንጌል የእግዚአብሔር ኃይል ያለበት አይደለም። የእግዚአብሔር ኃይል ነው ራሱ። the power of God ነው ወንጌል። ወንጌል ኃይል ያለበት መልእክት አይደለም። ራሱ መልእክቱ የእግዚአብሔር ኃይል ነው። ወንጌል ከወንጌል ቀጥሎ የሚመጣ አይደለም። ኃይል ራሱ የተባለው የእግዚአብሔር ኃይል የተባለው ከመስቀሉ ላይ የተገኘው ትምህርት ወንጌል የእግዚአብሔር ኃይል ነው። ወንጌል ራሱ the power of God። ጳውሎስ ቆመ። ቆሮንቶስ ቸርች ቆመ። የፈላስፎች ጉባኤ ነው። ቆመና ጠቢብ የት አለ አለ። አይ ቲንክ ቸርች ጠርቷቸዋል ቀድሞ። አቤት ቆሙ እስቲ አለ። የዚህ ዓለም ሊቅ የት አለ? አቤት አሉ። ቆሙ። ፈላስፎች እስቲ አቤት አሉ። በሙሉ አስቆማቸውና እግዚአብሔር የዚህን ዓለም ጥበብ ከንቱ አላደረገም። አስቆሙ። ሊሾመን ነው ሲሉ፣ ሊያከብረን ነው ቸርች ውስጥ ሲሉ እግዚአብሔር የዚህን ዓለም ጥበብ ከንቱ አላደረገም። የእግዚአብሔር ሞኝነት ከናንተ ጥበብ አይጠበብምን ብሎ ኤርሚያስ ላይ ያለ አንድ የትንቢት ቃል ተናገረ። የጥበበኞችን ጥበብ አጠፋለሁ፣ የአዋቂዎችንም ዕውቀት ከንቱ አደርገዋለሁ። ሰው በኃይሉ በጥበቡ በጉልበቱ በጣም ኢንተሌክቹዋል ስለሆነ በጣም ክሪቲካል ቲንከር ስለሆነ አይድንም፣ አትድኑ። የእግዚአብሔር የመዳኛ ብቸኛ መንገድ አይ ቸርች ውስጥ ግሪኮች አሉ፣ አንዳንዶቻቸው አይነት ቸርች ውስጥ አይሁዳውያን አሉ። አይሁድ አለ አቤት ምልክትን ይሻሉ። ኢየሱስን በጣም የሚፈትኑት በሱ ነበር። እስቲ ምልክት አድርግ፣ ሙሴ ከሰማይ ምልክት፣ እስቲ አንተ ምን ታደርጋለህ? ምልክት ይሻሉ። የግሪክ ሰዎች ጥበብን ይሻሉ። በጣም ይሄ የሚያለፋ ስኮላስቲክ የሆነ ዲያሎግ፣ ጭንቅላት የሚያደክም ጭቅጭቅ ይወዳሉ። እኛ ግን ይሄ የቸርች ድምፅ የዳነ ሰው ድምፅ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን።
ድገሙና ብሉት። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ምን እንዳለ ታውቃላችሁ? እኛ ግን የተሰቀለውን ክርስቶስን እንሰብካለን ሲል እኔ ዛሬ እዚህ ቆሜ እንደምለው እናንተ ጮክ ብላችሁ እንደምትሉት እንደምናጨበጨበው እንዳይመስላችሁ። ሼምፉል ነው፣ አሳፋሪ ነው። ጳውሎስ ባለበት ዘመን ሮማዊ መስቀል ላይ ሰቀለህ ማለት ማንም አይጠጋም። ወንድምህ፣ እህትህ፣ ቤተሰብህ፣ ዘመድህ አላቅም ብሎ ነው የሚሄደው። ጳውሎስ ሁሉም ሪጀክት ያደረጉት በዚህ መልእክት ነው። ቀና ይላል። ታውቃለህ፣ ስለ ራስ ሲባል ዝቅ ይላል። ስለ ክርስቶስ ቀና ብሎ ነው የሚያወራው። እኛ ግን አለ የተሰቀለውን፣ በጣም ብዙ ሰው እንደሚበሳጭ ቃል በዚህ መልእክት የተሰቀለውን ክርስቶስ እንሰብካለን። ለአይሁድ አለ መሰናክል፣ ለግሪኮች ሞኝነት ነው። ካመነ ግን አይሁድ ቢሆን ግሪክ የተሰቀለው ክርስቶስ የእግዚአብሔር ጥበብ ነው፣ የእግዚአብሔር ኃይል ነው። ኢየሱስ ጥበበኛ አይደለም፣ ጥበብ ነው። ጥበበኛ ምን ሆኖ እኛ ነን። በጣም እግዚአብሔር ላይ ካፈሰሰብህ ዋይዝ ክራይስት ግን ዊዝደም ፐርሶኒፋይ ሆኖ ነው። ጥበብ ሥጋ ለብሶ ጥበብ ተነክቶ የእግዚአብሔር ኃይል ኢየሱስ ነው። ወንጌል እንደ ፐርሰን ኢየሱስ ነው። ወንጌል እንደ ዶክትሪን ካፉ የወጣው ነው። በቃ ወንጌላችን ኢየሱስ ነው። ስለምንም አንሰብክም፣ ስለ ሙሴ አንሰብክም። በሙሴ እግዚአብሔር የሰራውን ላወራ እችላለሁ። ኢየሱስ ግን ራሱ ስብከት ነው። ሙሴ ስብከት አይደለም፣ ሊሆንም አይችልም። አርጉኝም አላለም። ስለዚህ ለማንም መሰናክል ሊሆን ይችላል። ለአንዳንድ ሰው ሞኝነት ሊሆን ይችላል። ሌላ የለም ሊያስብለው ይችላል። በእውነት የለም። እንኳን ምንም የሌለኝ እኔ ሁሉ ያለው እግዚአብሔር የመጨረሻው ልጁ ነው። እግዚአብሔር እንኳን ከኢየሱስ ወደ የለውም። እንኳን እኛማ ድሮ ምንም የለንም። ኢየሱስ ብቻ ነው ያለን። ያውም ደግሞ የተሰቀለው ነው ያለን። አየ ጦር እያስከተተ ከበሮ እያስመታ በጣም ብዙ ነገር እየበጠበጠ የሚመጣ መሲህ ሲጠብቁ የተሰቀለ የተሰቃየ የተዋረደ መሲህ መጣ። መልእክቴ እሱ ነው አለ ጳውሎስ። ምን አይነት ነው ያንተ? የተሰቀለ። ያንተ የትኛው ነው? የተዋረደው ነው። ይሄ ያሳፍራል። ጳውሎስ መመከዬ ነው። ገላትያ ምዕራፍ 6 ላይ አንድ ቃል ተናገረ። የክርስቶስን ማህተም በስጋዬ ተሸክሜያለሁ አለ። ታዲያ ከእንግዲህ ወዲህ አንድስ እንኳ አያድክመኝ። አይ አም ብራንድድ ፎር ክራይስት አለ። ብራንድድ ነኝ። የተሰቀለው ክርስቶስ የሚል እላይ ያለ ይጎትቱታል። በዚህ ጋር ታውቃል። ስለ እንትን አውራ ይሉታል። በዚህ ጋር አታድክሙኝ። የክርስቶስ ማህተም ላይ ያለ። ክብር ለኢየሱስ ይሁን። ለሌላ ነገር ጊዜ አይኑራችሁ፣ ለሌላ ርዕስ ጊዜ አይኑራችሁ። የተሰቀለው ክርስቶስ የእግዚአብሔር ክብር እሱ ነው። የእግዚአብሔር ኃይል እሱ ነው። ዘላለማችን የተስተካከለው በተሰቀለው በክርስቶስ ኢየሱስ ብቻ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን።